ፋኖ እኮ ከዶክተር አብይ ጎን ቆሞ የትግራይ ኃይሎችን እኮ ተዋግቷል። ያኔ የነበራቸው አመለካከት የዶክተር አብይ የኛን ጥቅም የሚያስከብር ነው፣ በትግራይ ላይ የሚያደርገው ጦርነት ለሀገር ሲባል ነው፣ ለህዝብ ሲባል ነው፣ ለሉዓላዊነት ሲባል ነው፣ ይሄን ማገዝ አለብን ብለው ነው ያደረጉት። ስህተት ነው የነበረው። የአማራ ብሔርተኞች የተሳሳተ ስሌት ውስጥ ገብተው ከዶክተር አብይ ጎን ባይቆሙ ኖሮ በትግራይ ህዝብ ላይ የተጀመረውን ጦርነት ቢቃወሙ ኖሮ ይሄ ሁሉ ጣጣ በእነሱ ላይ አይመጣም ነበር። በተለይ ሻዕቢያ ትግራይ ውስጥ ገብቶ ከፈጸመው አሰቃቂ ወንጀል አንፃር ከፈጸመው ጭፍጨፋ አንፃር ትግራይ ውስጥ ያሉ ኃይሎች እንዲህ ብለው ይሄን እድል መጠቀም አለብን ብለው አያስቡም ማለት አይቻልም። ምክንያቱም በውስጣቸው ብዙ ቁስል እንዳለ ይሰማኛል። እና ውሳኔው ቀላል ውሳኔ አይሆንም። ያለ ምክንያት አይደለም የገለጽኩት። እዛም ላይ ገልጬዋለሁ። ሻዕቢያን ለመበቀል ሊነሳሱ ይችላሉ። ለምን? የደረሰባቸው ግፍ በደል ቀላል አይደለም። ወደፊትም ደግሞ ሻዕቢያ እስካለ ድረስ ዘላቂ ሰላም፣ መረጋጋት፣ እዛ አካባቢ ዘላቂ ደህንነት እንደማይኖር ይገነዘባሉ። ስለዚህ ይሄን ምክንያት በማድረግ የዚህ ጦርነት ተጋሪ መሆን ሊያጓጓቸው ይችላል፣ ሊገፋፉ ይችላሉ የሚል ስጋትም ስላለኝ ነው ጥያቄውን ያነሳሁት። ይሄ እንደተጠበቀ ሆኖ እኔ ለየትኛውም ዓላማ ከዶክተር አብይ ጋር መተባበር አይዋጣል የሚል እምነት የለኝም። ሁለተኛ በምንም ተአምር ትግራይ ውስጥ ለተፈጸመው ወንጀል ዶክተር አብይ ከአቶ ኢሳያስ ያነሰ ሚና አለው ብዬ አላምንም። አንዱ ይሄ ነው። ሁለተኛ ይሄ በዚህ ጦርነት ተሳትፎ ቅድም ያልካቸውን ግቦች ለማሳካት መፈለግ እንደተጠበቀ ሆኖ አሁን ትግራይ ውስጥ ያለውን የህብረተሰብ ስነልቦና አጠቃላይ ሁኔታ መገንዘብ ተገቢ ነው ብዬ አምናለሁ። ሪሊ አሁን ያ ህዝብ ለየትኛውም ዓላማ አሁን ጦርነት ውስጥ ገብቶ እንደገና ለመዋጋትና ለመሞት የሚያስችል ስነልቦና ውስጥ ነው ወይ ያለው? ሪሊ ያስኬዳል ወይ? እኔ አይመስለኝም። ከነዚህ ነገሮች አንፃር ነው የትግራይ ኃይሎች ይሄን ጉዳይ በጥንቃቄ ሊያዩት ይገባል። በነገር ላይ በምንም ተአምር ይሄን ጉዳይ ዳር ለማድረስ ከአብይ ጋር መቆም ያስችላል ብሎ መተማመን አይቻልም። የትኛው ጫፍ ላይ የትኛው መንገድ ላይ አብይ እንደገና ይሄን ጉዳይ ክዶ ወይም ቀልብሶ ሌላ አደጋ ሊፈጥር እንደማይችል ማንም እርግጠኛ መሆን አይችልም። በምንም ተአምር ከዶክተር አብይ ጋር አንድ ግብ ማስፈጸም ይችላል ብሎ ተማምኖ መተባበር ይቻላል የሚል እምነት የለኝም። እንደገና የበለጠ አደጋ እንደውም ሊያመጣ ይችላል የሚል እምነት ነው ያለኝ። ከዛ አንፃር ነው ከዚህ በተለየ መንገድ ነገሩን ማየት ይጠቅማል የሚል እምነት አለኝ። አሁን ባለው ተጨባጭ ሁኔታ ከዶክተር አብይ ጋር ቆሞ ሻዕቢያን ለማጥፋት መሞከር እኔ አዋጭ ነው የሚል እምነት የለኝም። ከዛ አንፃር ነው ያየሁት እንጂ እርግጥ ነው የሚያጓጉ ነገሮች ናቸው። አንድ ሰው ይሄን ጥያቄ አንስቶ ወደዛ አይነቱ ውሳኔ ለመሄድ ቢገፋፋ ይፈረድበታል ልላችልም። ግን አጠቃላይ ሁኔታውን መገንዘብ ማየት ያስፈልጋል። ትናንት የነበርንበትን ሁኔታ፣ አሁን ያለንበትን ሁኔታ፣ የትግራይ እናቶች ሰሞኑን የሰሙት መርዶ ከተሰማ ማግስት 2 3 4 ልጆቻቸውን ከአንድ ቤት ባጡበት ማግስት ለየትኛውም ዓላማ ወደ አዲስ ጦርነት መገባት አስፈላጊ ነው ወይ? የትግራይ ህዝብ ስለልቦና ይሄን ይፈቅዳል ወይ የሚለውን ነገር በጥንቃቄ ማየት አስፈላጊ ይመስለኛል። ተደጋጋሚ ሌላ ታሪካዊ ስህተት ነው ያልኩት ያለ ምክንያት አይደለም። የፖለቲካ ሊደርሺፑ አሁንም ህዝቡና አካባቢ ወደዚህ አደጋ እንዲገባ የራሱ ሚና ስለነበረው በተለይ ከኤርትራ ጋር ባለን ግንኙነት ከመጀመሪያው ጀምሮ የተሳሳተ አቋም ሲያራምድ የነበረ አካል ነው። ስለዚህ ለዛ ነው ሌላ ታሪካዊ ስህተት እንዳይሆን ያልኩት። ከባድ ነው። የራሴን በትግራይ ኃይሎች ጫማ ውስጥ አስገብቼ ጉዳዩን ሊው ካልኩ ቀላል አይደለም። በጣም ፈታኝ ጥያቄ ነው። ለምሳሌ እንደው በጣም አንጻራዊ በሆነ ሁኔታ የሚለውን የሚያደርግ ትንሽም እምነት የሚጣልበት ኃይል ቢሆን እንደዛ አይነቱን ነገር ማሰብ ሊያስኬድ ይችላል። ለምሳሌ የቅርብ ጊዜ እኮ ትዝታ ነው
ለኢትዮጵያ ህዝብ ጥቅም ለአማራ ህዝብ ጥቅም የቆመ ነው ብለው ከዶክተር አብይ ጋር ቆመው የዘመቱ የአማራ ብሔርተኞች ዛሬ ምንድነው የሆነው ጣፈንታቸው? ወልቆ አላደረ ከትግራይ ጋር ሰላም ስምምነት በተፈረመ ማግስት እኮ ነው ሌላ ጦርነት በአማራ ህዝብ ላይ ያወጀው። ከዶክተር አብይ ጋር መቆማቸው በጣም ፈርጀ ብዙ የሆነ ስህተት ነው፣ ጉዳት ነው ያመጣው እንጂ ስኬት አንድም ያመጣው ስኬት የለም። በታሪክ ሆኖ በማያውቅ ደረጃ ወንድማማች ሆነው የትግራይ ህዝብ እና የአማራ ህዝብ ደም እንዲቃባ ነው የሆነው። ደም እንዲቃባ ነው። የአማራ ህዝብ ለበለጠ ጦርነት እንዲጋለጥ ነው ያደረገው። አሁን የተገባበት ጦርነት መጀመሪያው የአማራ ብሔርተኞች የተሳሳተ ስሌት ውስጥ ገብተው ከዶክተር አብይ ጎን ባይቆሙ ኖሮ በትግራይ ህዝብ ላይ የተጀመረውን ጦርነት ቢቃወሙ ኖሮ ይሄ ሁሉ ጣጣ በእነሱ ላይ አይመጣም ነበር። አገዛዙ እየነጣጠለ በየተራ ጥቃት የመፈጸም አቅም አይኖርም ነበር። በተለየ መንገድ ስላዩት የሚናገረውን ያደርጋል ብለው ስላመኑት ያላግባብ ነው ይሄ ሁሉ ጣጣ አይመጣም። አሁን ለምንም ነገር ዶክተር አብይን አምኖ ከጎን መሰለፍ ይቻላል የሚል እምነት የለኝ። እኔ የትግራይ ኃይሎችም ችግሮች መፍታት በሚቻልበት መንገድ ሌላ አማራጭ መንገዶችን ማየት አለባቸው እንጂ ከዶክተር አብይ ጎን ቆመው ሊያሳኩት የሚችሉት ዓላማ ይኖራል የሚል እምነት የለኝም። ይሄ ሁሉ ህዝብ ትግራይ ውስጥ ከተጨፈጨፈ ካለቀ በኋላ ለየትኛውም ዓላማ ብሎ ከዶክተር አብይ ጎን መቆም ሞራሊ ትክክል ነው የሚል እምነት የለኝም። ሞራሊ ትክክል ነው፣ በተግባርም በእርግጠኝነት ለውጥ ያመጣል ብሎ ማሰብ ትክክል አይደለም። ቀደምም እንዳልኩት ኦልሞስት በህብረተሰብ ደረጃ ነው ደም እንዲቃባ የተደረገው። ስለዚህ ይሄ በታሪክ በአንድነት የሚታወቅ በወዳጅነት በአብሮነት የሚታወቅ ህዝብ ደም መቃባት አልነበረበትም። ደም እንዲቃባ አንድ ወገን አይደለም ተጠያቂው። በዛ ጉዳይ ተሳትፎ ያደረጉ ሁሉ ተጠያቂዎች ናቸው። እኔ ፋኖ እኮ ከዶክተር አብይ ጎን ቆሞ የትግራይ ኃይሎችን እኮ ተዋግቷል። ያኔ የነበራቸው አመለካከት የዶክተር አብይ የኛን ጥቅም የሚያስከብር ነው፣ በትግራይ ላይ የሚያደርገው ጦርነት ለሀገር ሲባል ነው፣ ለህዝብ ሲባል ነው፣ ለሉዓላዊነት ሲባል ነው፣ ይሄን ማገዝ አለብን ብለው ነው ያደረጉት። ስህተት ነው የነበረው። ይሄ ስህተት መሆኑን ደግሞ ዛሬ አይደለም የምናገረው፣ ያኔም ተናግሬያለሁ። ስለዚህ በዚህ ደረጃ ስህተት ተሰርቷል፣ ምንም ጥርጥር የለውም። ግን ሪሊ አሁን ፋኖንና የዶክተር አብይን ሚና ማነጻጸር ብቻ አይመስለኝም። ዶክተር አብይ የሀገር መሪ ሆኖ መንግስትን እየመራ የፕሮፓጋንዳ ማሽነሪዎቹ ተቆጣጥሮ የመንግስትን ኃይል ተቆጣጥሮ መከላከያን እየመራ በጣም በረቀቀ ስልት ያራምደው አቋም ነው ይሄ። የፋኖዎች ይህን ነገር አለማገናዘባቸው የዚህ ጉዳይ ተባባሪ መሆናቸው ምንም ጥርጥር የለም፣ ስህተት ነው። ግን ካላቸው ንቃተ ህሊና ደረጃ ከስርዓቱ አሳሳችነት ደረጃ በወቅቱ ይራመድ ከነበረው ፕሮፓጋንዳ እኔ ከፋኖቹ በላይ ተጠያቂ የማደርገው ኤሊቱን ነው። ተምሬያለሁ የሚለው የፖለቲካ ሊደርሺፕ አመራር የመስጠት ሚና አለኝ የሚለውን የአማራ ኤሊት ነው ተጠያቂ የማደርገው። ፋኖ ብሶት ያነሳሳቸው ታች ያሉ ወጣቶች ናቸው። ከልባቸውም ለሀገር ይጠቅማል ብለው አስበው ሊሆን ይችላል ወደ ስህተት ውስጥ የገቡት። ዋናው ሊደርሺፕ ነው፣ የብአዴን ኃይል የአብን ኃይል ነው ዋናው ተጠያቂ። እንደውም ከነሱ በላይ እውነቱን ለመናገር ያንስል ያው ተወደደም ተጠላም የችግሩ ተጋሪ ያልሆኑ ብያለሁ አይደለም፣ ስህተት አልሰሩም ብያለሁ አይደለም፣ ሰርተዋል። ግን ዋናው ተጠያቂው ሊደርሺፕ ነው። እና የዶክተር አብይን ጥፋትና የፋኖቹን ጥፋት ማነጻጸር ብዙም የሚበጅ አይመስለኝም፣ ተገቢ አይመስለኝም። ዞሮ ዞሮ ይሄ ጉዳይ መለወጥ መቻል አለበት። ሁላችንን እርስ በርስ እያዋጋን ያለው ሲችል እያጨራረስን ያለው ሳይችል ደግሞ በየተራ እያጠቃን ያለው ቤተ መንግስት ያለው ኃይል ሁላችንም ይሄን ተገንዝበን የጎንዮሽ ትግሉን አቁመን የጎንዮሽ ጠቡን አቁመን ግጭቱን አቁመን ይሄን የጋራ የህልውና ፈተና የሆነብንን ኃይል ነው መታገል ያለብን። የትግራይ ኃይሎችም ልክ የፋኖ ኃይሎች የሰሩትን ስህተት እኮ ሰርተዋል። እነሱም እኮ ወደ አማራ ክልል ሲገቡ የተጠቀሟቸው ፕሮፓጋንዳዎች ብዙ ዋጋ አስከፍለዋል። የነፍጠኝነት ትርክት መቀጠሉ ለብዙ አክራሪ ኃይሎች አጀንዳ የሰጡበት ሁኔታ ነው የነበረው። ለኢትዮጵያኒስቱም ኃይል ለአማራውም ኃይል በተሳሳተ መንገድ
በቂ የሆነ የፖለቲካ ስራ ባለመስራታቸው ጥንቃቄ የጎደለው ስራ በመስራታቸው ጭምር ነው አማራ ክልል ውስጥ ከገቡ በኋላ ህብረተሰቡ በአግባቡ በጸጋ እንዳይቀበላቸው ያደረጋቸው። የ17 ዓመቱን የትግል ሂደት የረሳ አካሄድ ነበር የቲፒኤልኤፍ ኃይሎችም ወይም ደግሞ የትግራይ ኃይሎችም ሲያራምዱ የነበረው እና ግን በዚህ ደረጃ ያሉ ኃይሎች የሚያራምዱትን አቋም የሀገሪቱን አጠቃላይ ስልጣን በእጁ ጨምድዶ ከያዘው ከዶክተር አብይ ጋራ ማነጻጸር የምንችል አይመስለኝም። እኔ በቁጥር አንድ ኢትዮጵያ ውስጥ ለተፈጠረው ችግር በቁጥር አንድ ዋናውና የመጀመሪያው ተጠያቂ መሆን ያለበት የሀገሪቱ ጠቅላይ ሚኒስትር ነው። ለምንድን ነው መንግስት ያላልኩት? ለምንድን ነው ብልጽግና ፓርቲ ያላልኩት? ነጥቆ መዋቅሩን እንዳይኖር አድርጎ ብቻውን እየወሰነ ያለ ሰው በተባባሪነት ተጠያቂ ናቸው ሌሎቹ፣ ምንም ጥርጥር የለውም። ግን ቁልፉ ይሄ ችግር እዚህ ደረጃ እንዲደርስ በማድረግ ረገድ ቁልፍ ሚና እየተጫወቱ ያሉት ጠቅላይ ሚኒስትሩ ናቸው። ለዚህም ነው ደግሜ ደጋግሜ እሳቸው በስልጣን ላይ እስካሉ ድረስ በምንም ተአምር ችግራችን አይፈታም፣ ከግጭት አዙሪት ልንወጣ አንችልም። ለዚህም ነው ደግሜ ደጋግሜ ዛሬ አይደለም ከ2 ዓመት በፊት ጀምሮ የሀገሪቱ ቁጥር አንድ የብሔራዊ ደህንነት ስጋት ናቸው ብዬ የተናገርኩት ያለ ምክንያት አይደለም። ይሄው በተግባር ያሳዩ ያለ ጦርነት እኖራለሁ ብለው የማያስቡ እልቂትን ፍጅትን የተለማመዱ የሰው ህይወት የህዝብ እልቂት ከቁጥር በላይ ከቁጥር ውጭ ወይም ከቁጥር በተለየ ምንም ስሜት የማይሰጣቸው ሰው ስለሆኑ ከያዙት ስልጣን ካሉበት ወንበር አንፃር ኃላፊነታቸውን በደንብ ማየት ያስፈልጋልና በየደረጃው የተሰሩ ስህተቶች አሉ፣ በደንብ አሉ። ግን እኔ በቁጥር አንድ ዋናው ተጠያቂ ሾፌሩ ነው፣ መሪውን የያዘው ሰው ነው። በምልክት ደረጃ ግን ለምሳሌ ከትግራይ ኃይሎች አንፃር ካየን ቀደም ካሉ ጊዜያትም አንፃር ጀምሮ ስህተትን የመረዳትና ይሄን ነገር በተለየ ሁኔታ ማየት አለብን ብሎ የማመን ሁኔታ ይታያል። የሁለተኛው ዙር ሶስተኛው የመጨረሻው ዙር ጦርነት ከመጠናቀቁ በፊት ከአማራም ከአፋርም ህዝቦች ጋር የመዋጋት ፍላጎት የለንም ይሄን ታውቁ ብሎ ኦፊሻል የሆነ መግለጫ ይመስጠት በትግራይ በኩል ኢቭን የተማረኩ ምርኮኞቹን በስህተት እንደተማረኩ በመቁጠር የመልቀቅ እና በፍጹም እርስ በርሳችን መዋጋት የለብንም የሚል አቋም ማራመድ ተጀምሮ ነበር። አሁንም ጊዜያዊ መንግስቱ ራሱ ከተቋቋመም በኋላ ቅርብ ጊዜ በምንም ተአምር ከአማራ ክልል እንጠብቀዋለን የምንለውን ጥቅማችን በኃይል የማስፈጸም ፍላጎት የለንም። ከአማራ ኃይሎች ጋር ካሁን በኋላ የመዋጋት ፍላጎት የለንም በጭራሽ የሚል አቋም ነው ሲራመድ ያየ ነው። ኢቭን አሁን ስርዓቱ በአማራ ህዝብ ላይ ባወጀው ጦርነት የመሳተፍ ፍላጎት የለንም አንሳተፍ የሚል ግልጽ የሆነ መግለጫ ሲሰጥ አይቻልም። ይሄ በጣም ጥሩ ምልክት ነው የሚመስለኝ። ያው አማራ ኃይሎች ላይ አንዱ ችግር ምንድነው? ወጥ በሆነ ሁኔታ የተደራጀ ኃይል ገና የለም። ትግሉ እየተካሄደም ያለው በጣም በተበታተነ ሁኔታ ነው። ያው አዲስ ስለሆነ የማይጠበቅ አይደለም። ስለዚህ ወጥ የሆነ አሁን ትግራዮች ላይ በሚታየው አይነት አቋም ለማራመድ የሚያስችል የፖለቲካ አደረጃጀት ሁኔታ አማራ ክልል ላይ አታይም። ነገር ግን እዚህም እዛም አንዳንድ ፖዚቲቭ የሆኑ ነገሮች ታያለህ። የፋኖ ቃል አቀባይ ነን የሚሉ ሰዎች ሳይቀሩ የፋኖ ተዋጊዎች ሳይቀሩ በተለያየ መገናኛ ብዙሃን በጣም ፖዚቲቭ የሆነ መግለጫ ሲሰጡ አይተናል። የትግራይ ኃይሎች እዚህ ተሳትፎ የላቸውም፣ የመሳተፍ ፍላጎትም የላቸውም፣ ከዚህ በኋላ ከነሱ ጋር መዋጋት የለብንም፣ የጋራ ጠላታችን በስልጣን ላይ ያለው ስርዓት ነው የሚል አቋም ያራምዱ አሉ። በሌላ በኩልም ያው አፍራሽ የሆነውን ነገር አጠናክረው ለመቀጠል የሚፈልጉ እንደዚህ አይነት ኃይሎች ተሰሚነት እንዳይኖራቸው የሚጥሩ ኃይሎች ደግሞ አሉ። ጎትተው የትግራይን ኃይል እዚህ አማራ ጦርነት ውስጥ ለማስገባት የሚሞክሩ ኃይሎች አሉ። በዚህ ምክንያት በጣም የጠነከረ ሁኔታ አናይም። ነገር ግን በአገር ሽማግሌዎች ደረጃ በምሁራን ደረጃ እነዚህ ሁለት ህዝቦች ወደዚህ ጦርነት መግባታቸው ትክክል አይደለም፣ ከዚህ በኋላ በፍጹም በሁለቱ ህዝቦች መካከል ጦርነት መካሄድ የለበትም የሚል ተነሳሽነት እንዳለ እኔ በግሌ ቢያንስ አውቃለሁ። ብዙ የአገር ሽማግሌዎች ከአማራ ክልል ብዙ ምሁራኖች ይሄን አጀንዳ ይዘው ለመስራት ሁሉ በተግባር ሙከራ የሚያደርጉ ሰዎች እንዳሉ አውቃለሁ። እና የጠነከረ ነው ወይ አይደለም፣ ከፍተኛ ደረጃ ላይ እየደረሰ አይደለም፣ ብዙ ጉድለት ያለበት ገና በለጋ ደረጃ ያለ እንቅስቃሴ ነው። ግን በሁለቱም ወገን የነበረውን ችግር
በተለየ መንገድ የመረዳት የመገንዘብ የመጸጸት እና ይሄ ሁለቱን ህዝብ ደም ማቃባታችን ስህተት ነው፣ ለሌላ ኃይል መጠቀሚያ ነው የሆነው የሚል አስተሳሰብ ከጊዜ ወደ ጊዜ እያደገ የመጣ እንደሆነ እያየሁ ነው። እኔ ሰሞኑን ህብረተሰቡ ያለውን ሪአክሽን በተለያየ መንገድ እየተከታተልኩ ነበር። በጣም ቀላል የማይባል ተስፋ የሚፈጥር አዝማሚያ ነው በሁለቱም ህዝቦች እየታየ ያለው። መጸጸት አለ፣ መቆጨት አለ። ያው መቼም እንዲህ አይነት ነገር የራሱ የሆነ ፕሮሰስ አለው፣ ሂደት አለው። በአንድ ጊዜ መቼም አንድ ነገር ከአንድ ነገር ወደ ሌላ ነገር አይሸጋገርም። በተለይ በፖለቲካ ብዙ ነገር አዝጋሚ ነው። ስለዚህ ነገሮች ግን ወደዛ አቅጣጫ የመሄድ አዝማሚያ እያሳዩ እንደሆነ አያለሁ እና ብዙዎቻችን ያ በጎ አቅጣጫ እንዲጠናከር ከተረባረብን መስራት የሚገባንን ነገር ከሰራን እና ያን ይሄ እንዳይሆን የሚጥረውን ኃይል በሐሳብ ደረጃ አስቀድመን ማሸነፍ ከቻል እኔ ይሄ የበለጠ እየተጠናከረ ሄዶ ነገ ከነገ ወዲያ መሬት ላይ በተግባር ሊገለጽ የሚችል ውጤት ያመጣል የሚል ተስፋ አለኝ። አጠቃላይ እንደ ሀገርም ያለንበትን ሁኔታ ካየ እዚህ አይነት አምባገነን መንግስት ገጥሞን ያውቃል ወይ? በዚህ ደረጃ ህዝብን ከህዝብ የሚያገዳድል፣ በዚህ ደረጃ የሰብአዊ መብት ጥሰት የሚፈጽም፣ በዚህ ደረጃ የሀገርን ጥቅም እያሳጣ ያለ፣ ኢኮኖሚውን ከመኖር ወደ አለመኖር እየቀየረ ያለ፣ የሀገሪቱን ሉዓላዊነት እያስደፈረ ያለ፣ በአጠቃላይ የሀገሪቱን ህልውና በመኖር ባለመኖር ጥያቄ ላይ የጣለ መንግስት ይህን ያህል እድሜ አግኝቶ መኖር ነበረበት አልነበረበትም እኮ። ይሄ ለምንድን ነው የሆነው? መሰራት የሚገባውን ስራ እንደ አገር እንደ ህዝብ እየሰራን አይደለም። እኔ እውነቱን ለመናገር እንደውም አንዳንድ ሰዎች በጣም ተስፋ አድርገው በቃ የዶክተር አብይ አገዛዝ ምናምን አልቆለታል፣ የወራት እድሜ የለውም ብለው የሚያስቡ ሰዎች ያለው እንደነሱ ማሰብ ብቻ በጣም ደስ ባለኝ ነበር።